ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡ ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል። እሺ ውድ ቤተሰቦች ዛሬ ደግሞ ከባለፈው የሚቀጥለውን የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ የአማርኛ ፊደላትን እንዴት በቀላል መንገድ ማወቅ እንችላለን የሚለውን ትምህርት ጀምረናል ማለት ነው። ዛሬ የመጨረሻውን ክፍል ከጠ እስከ ፐ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ ቅርጻቸውን ሆነ ድምጻቸውን በቀላል መንገድ አውቀን እንዴት መጻፍ ማንበብ እንችላለን የሚለውን አብረን እናያለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮዎቹን ሳሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ በአጭር ቀን ውስጥ እንደምታመጡ ምንም አልጠራጠርም ማለት ነው። ስለዚህ እናንተ ትኩረት ማድረግ ያለባችሁ ምኑ ጋ ነው? የአማርኛ ፊደላቶች እንዴት እንወቃቸው? ፊደላቶችን ካወቃችሁ በቀላል መንገድ መጻፍም ሆነ ማንበብ ትችላላችሁ ማለት ነው። ስለዚህ ለዛ እንዲረዳችሁ በማሰብ አሪፍ ትምህርት ነው ይዤላችሁ የመጣው ማለት ነው። ስለዚህ እናንተም ሳትሰለቹ እስከ መጨረሻው ማየት እንዳይረሳ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ማን ነው? ጠነች። ከዛ መጀመሪያ ድምጻቸውን ነው የምናይ። ከዛ ቅርጻቸውን በቀላል መንገድ ማወቅ እንደምንችል እናያለን። ያ እንግዲህ የመጀመሪያዋ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። እንድገመው አንዴ። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። ያ ድምጻቸው እንደዚህ በዚህ መልኩ ማየት ነው። ከዛ ቅርጻቸውን ስንሄድ ሁሌም እንደምላችሁ የመጀመሪያ ፊደል ምንም ቅጥል የለባትም። የመጀመሪያን ፊደል ካወቃችሁ ሌላው በጣም ቀላል ነው ማለት ነው። ስለዚህ የመጀመሪያ ፊደል ማን ነው? እንዴት ነች? ጠነች፣ ምንም ቅጥል የለባትም። ከዛ ሁለተኛ ላይ ደግሞ ጎኑ ላይ በቀኝ በኩል ቅጥል ካለበት በቃ ሁለተኛ ፊደል እንደሆነ ታውቃላችሁ። ሶስተኛ ፊደል ደግሞ እግሯ በቀኝ በኩል ወደ ቀኝ የተንሻፈፈ ወይም የዞረ ከሆነ ምንድነች ማለት ነው? ጢ ሶስተኛ ፊደል ናት ማለት ነው። አራተኛ ባለ እግር ከሆኑ እግራቸው ያጥራል ብያቸዋለሁ። ያው ባለ ሁለት ወይም ባለ ሶስት እግር ከሆኑ በግራ በኩል እግሮቻቸው ያጥራል። ስለዚህ እዚህ ጋር እንደምታዩት ምንድነው እግሮቻቸው በግራ በኩል አጥሯል ማለት ነው። አምስተኛ ደግሞ ሁሉም የአማርኛ ፊደላት አምስተኛ ፊደል ከሆነ ቀለበት እንዳለባቸው ማየት ብቻ ነው የሚጠበቅባችሁ። ካያችሁ አሁን ጤ ምን አለባት ማለት ነው? ቀለበት አለባት። እቺ ደግሞ ልክ እንደ ጥጥ ጻፍና ግን እዚህ ጋር አንዷ እግር ረጅም ነው ጠመም ብሎ ይወርዳል። አንዷ እግር ረዘም ይላል ግን ጠማማ መሃል ላይ ያለው ማለት ነው። ከዛ መጨረሻ ፊደል ደግሞ ማን ነው? ጦ። ጦ ደግሞ እንደምታዩት ምንድነው ባለ ሁለት ወይም ባለ ሶስት እግር ከሆነ እንዴት ነው የምናደርገው? በቀኝ በኩል እግሩን ማሳጠር ወይም እግሩ ያጥራል ማለት ነው። በቀኝ በኩል እግሩ ያጥራል። አራተኛ ፊደል ምንድን ነበር ያልኳቸው? በግራ በኩል ነበር የሚያጥረው። ይሄኛው ደግሞ የዚህ ተቃራኒ በቀኝ በኩል ያጥራል ማለት ነው። ስለዚህ በዚህ መልኩ በቀላል መንገድ ቅርጻቸውን ሆነ ድምጻቸውን ማወቅ ቻልን ማለት ነው። አሁን ቀጣይ ማን እናገኛለን? ጨ፣ ጩ፣ ጭ፣ ጫ፣ ጬ፣ ጭ፣ ጮ። እንድገመው አንዴ። ጨ፣ ጩ፣ ጭ፣ ጫ፣ ጨ፣ ጭ፣ ጮ። ያ ድምጻቸው ይህ ነው። ከዛ አሁን ወደ ቅርጻቸው ስንሄድ አሁን እዚህ ጋር ምንድነው ማየት ያለባችሁ? ይህን ስጽፉ ማለት ነው። ስጽፉ ጠን መጻፍ ከቻላችሁ ጨ በጣም ቀላል ነው። ምክንያቱም እነዚህን ቀለበቶችን ብቻ መጨመር ነው። ከጠ ላይ እችን ቀለበቶችን ስጨምሩ ጨ ትሆናለች። ከጡ ላይ እችን ቀለበቶችን ስጨምሩ ጩ ትሆናለች። ከጢ ላይ እችን ቀለበቶችን ስጨምሩ ሁለቱ ቦታ ላይ ጪ ትሆናለች። ከዚህ ላይ ቀለበቶችን ስጨምሩ ጫ። አሁንም ከዚህ ቀለበቶች ሲጨምሩ ሁሉም ቦታ ላይ ቀለበት ሲጨምሩበት ጨ። ከዛ አሁንም ቀለበት ስታደርጉባት ጭ። አሁንም ቀለበት ስታደርጉባት ጮ ሆነችላችሁ ማለት ነው። ስለዚህ በቀላል መንገድ ቅርጻቸውንም በዚህ መልኩ ማወቅ ትችላላችሁ። ስጽፉም አያስቸግራችሁም ማለት ነው። ያ ከዛ ማን እናገኛለን? ጰ፣ ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እንድገመው አንዴ። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ያ ቅርጻቸው ይህን ይመስላል። አሁን ወደ ቅርታ ድምጻቸው ይህን ይመስላል። ቅርጻቸው አሁን እናያቸዋለን ማለት ነው። ስለዚህ የመጀመሪያ ፊደል እንደነገርኳችሁ ምንም ቅጥል የለበትም። ያው ከዛ ሁለተኛ ላይ እንደነገርኳችሁ ላይ ጎናቸው ላይ ይኖራል ብያችኋለሁ። ያው ጎኑ ላይ አለ።
ቅጥል። ሶስተኛ እግራቸው ይንሻፈፋል ብያቸዋለሁ። ይኸው እግሯ ሸፋፋ ነው። አራተኛ በግራ በኩል እግሯ ያጥራል። ይኸው አጭር ነው። አምስተኛ ቀለበት አለባት በቀኝ በኩል ይኸው ቀለበት አላት። ከዛ ስድስተኛ ደግሞ ልክ እንደ ጻፍና ግን እዚህ መሀሉ ላይ ቅጥል አለባት ከላይ በኩል። ሰባተኛ እግራቸው ያጥራል በቀኝ በኩል ብያቸዋለሁ። የእግራቸው አጭር ነው። በቀኝ በኩል እግሮቻቸው ያጥራሉ ብያቸዋለሁ። አጭር ነው በቀኝ በኩል ያለው። ከዛ ማን እናገኛለን? ጸ ይቅርታ፣ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እንድገመው አንዴ። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ያ ድምጻቸው ይህ ነው። ቅርጻቸው ደግሞ እንዴት እንወቅ? የመጀመሪያ እንደነገርኳችሁ ይኸው እዩ። ምንም የለባትም ቅጥል። ከዛ ጎኑ ላይ ቅጥል አለባት። ጾ ነች። እዛ እግሯ ሸፋፋ ጺ ነች። ጻ ልክ ቀጥ ያለ ነው እግሯ ቀጥ ብሎ ይወርዳል ማለት ነው። አምስተኛ ማን ነው? ጼ ነች። ቀለበት አለባት። ጽ ልክ እንደ ጻፍና ግን ከላይ በኩል ቅጥል አለባት ማለት ነው። ጾ ልክ እንዴት ነው የምንጽፈው? ቀጥታ እንደ ጻ እንጽፍና ግን እችኛዋ እግሯን ሸፋፋ ማድረግ ነው። እግሯን ሸፋፋ ረዘም አድርገን ማውረድ ነው። እግሯ ቀጥ ያለ አይደለም፣ ወደ ግራ የተንሻፈፈ ነው ማለት ነው። ያ ከዛ ማን እናገኛለን? አሁንም ራሷን ጸ ነች። እሺ ሁለት ጸ ነው ያሉ፣ ራሷችም ጸ ነች ማለት ነው። ስለዚህ ድምጻቸው ተመሳሳይ ነው፣ ግን ቅርጻቸው ነው የሚለያየው ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ያ ድምጻቸው ይህ ነው። አሁን ቅርጻቸውን እንይ። ጸ ምንም ኖርማላት ይኸው ምንም የላትም፣ ቅጥል የለባትም። ሁለተኛ ይኸው ጎኗ ላይ ቅጥል ካለ በቃ ሁለተኛ ነች፣ ጹ ነች። አሁንም እግሯ ሸፋፋ ከሆነ ጺ ነች፣ ሶስተኛ ፊደል። አራተኛ እግሯ አጭር ነው ብያቸዋለሁ፣ እግሯ አጭር ነው እዩ። አምስተኛ ባለቀለበት ነች፣ ይኸው ቀለበት አለባት ጼ። ከዛ ጽ ልክ እንደ ጽፉና ከዚህ ከላይ በኩል ቀለበቷ ላይ ቅጥል ብቻ መጨመር ነው። ጾ እግራቸው ያጥራል ብያቸዋለሁ፣ እግራቸው አጭር ነው። ያው አያችሁ፣ በቀኝ በኩል እግሮቻቸው ካጠረ ሰባተኛ ፊደል ናቸው ማለት ነው። በግራ በኩል ከሆነ ደግሞ አራተኛ ፊደል እግራቸው ያጥራል ማለት ነው። ያ በዚህ መልኩ ነው መለየት የምትችሉት ማለት ነው። ቅርጻቸውን በደንብ ማወቅ ከቻላችሁ በቃ ማንኛውም ነገር ለመጻፍም ሆነ ለማንበብ ፊደሎችን ማወቅ ነው የሚጠበቅባችሁ። ስለዚህ ፊደሎችን ትኩረት አድርጋችሁ ድምጻቸውን፣ ቅርጻቸውን በደንብ ካወቃችሁ ማንኛውም ነገር ማንበብና መጻፍ ትችላላችሁ ማለት ነው። ያ ስለዚህ ማን እናገኛለን እዚህ ጋር? ፈ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እንድገመው አንዴ። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ያ አሁን ቅርጻቸውን የመጀመሪያን ብቻ እዩልኝ። የመጀመሪያን ብቻ ማወቅ ነው። ፈ ከዛ ሁለተኛ ልክ ይህ ቅጥልም የለውም፣ ግን ልክ እንደ ፋ ይጻፍና እግሯ እንደዚህ ጠመም ብላ ትንሽ ትወርዳለች ማለት ነው። ከዛ ፊ ደግሞ ልክ እንደ ፋ ይጻፍና ግን እቺ ጠባብ ነች ማለት ነው። እቺ ጠበብ ትላለች፣ ያው እንደምትጠጋ ያለች ናት እዚህኛው ጋር ማለት ነው። ከዛ ፋ ደግሞ ልክ ትንሽ ለቀቅ ያለ ነው፣ ልክ እንደ ፋ ይጻፍና ግን ፉን ካያችሁ ምንድነው እግሩ ጠመም ያለ ነው። ይሄኛው ደግሞ ቀጥሎ ነው፣ ትንሽዬ ቀጥ ያለ ነገር አለው ማለት ነው። ፋ እቺ ትንሽ ግራ ታጋባለች፣ ግን በቀላሉ መያዝ ትችላላችሁ ማለት ነው። ከዛ ፌ ልክ እንደ ፊት ጻፍና ግን ቀለበት አለባት። ይኸው ስድስተኛ ፍ ነው። ይህ ሰፋ ያለ ነው፣ ከሁሉም ሰፋ ያለ ነው። ልክ እግሩ ግን አጭር ናት ማለት ነው። እግሩ አጭር ነው፣ ሌሎቹ ረዘም ይላሉ፣ ግን እቺ አጭር ናት። ደግሞ ይሄኛው ሰፊ ነው ማለት ነው፣ ሰፋ ይላል። ፎ በጣም ቀላል ነው፣ ቀለበት አለበት ማለት ነው። ቀለበት አለበት እዚህኛው ልክ እንደ ፈ ጽፉና እዚህኛው ከመጨረሻው ላይ ቀለበት መጨመር ብቻ ነው ማለት ነው። ስለዚህ በቀላል መንገድ ማወቅ ትችላላችሁ ማለት ነው። ከዛ ማን እናገኛለን? አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እንድገመው አንዴ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ያ የመጀመሪያ ዩ አሁን ምን የላትም ቅጥል የሚባል ነገር የላትም። ሁለተኛ ቅጥል አላት ጎኗ ላይ። ሶስተኛ ኢ እግሯ ሸፋፋ ነው። አራተኛ አ ልክ እንደምን የሚጻፈው ልክ እንደ አ በትንሹ ጽፉና ከዛ እችን ጣመም አድርጋችሁ መውረድ ብቻ ነው። አምስተኛ ባለ ቀለበት ነች፣ ዩ ቀለበት አለባት። ስድስተኛ
ልክ እንደ አ ትጻፋለች፣ ግን ከላይ በኩል ቅጥል አለባት። አምስተኛ ይቅርታ መጨረሻ ኦ ምንድነች ማለት ነው? ልክ ትንሽዬ ከላይ ቀለበት አላት፣ ግን ጠመም ብላ ትወርዳለች ማለት ነው። እግሯ ቀጥ ያለ ባይሆንም እግሯ ትንሽ መጨረሻ ላይ ጠመም ያለ ነገር አለው። በዚህ መልኩ ማወቅ ነው። ከዛ መጨረሻው የአማርኛ ፊደላት የመጨረሻው ፊደል ማን ነው? ፐ ነው። ፐ ፐ ፑ ፔ ፓ ፔ ፕ ፖ ፐ ፑ ፔ ፓ ፔ ፕ ፖ። አያችሁ ቅርጹ ይሄን ይመስላል። ድምጻቸው ማለት ነው። ከዛ ቅርጻቸውን የመጀመሪያ ፐ ሊው ምንም ቅጥል የለባትም። ሁለተኛ ላይ ቅጥል ስታደርጉባት ስጨምርባት ጎኗ ላይ ፑ ነች። ሶስተኛ ፒ ይኸው እግሯ ሸፋፋ ነው። አራተኛ ደግሞ ተቃራኒ የፒ ተቃራኒ እግሯ ወደ ግራ የተንሻፈፈ ነው ማለት ነው። ፓ ነች። አምስተኛ ባለ ቀለበት ነች ፔ። ስድስተኛ ልክ እንደ ፐ ይጻፍና ግን እዚህ መሀል ላይ ምን አለበት ማለት ነው? ጥምም ያለ ነገር አለበት። ሰባተኛ ልክ እንደ ፖ ነው፣ እንደ ፓ ይመስላል፣ ፓ ይመስላል ግን ፓ ምንድነው? ቀጥ ብላ ነው እዚህኛው የምትጣመመው ማለት ነው። ይሄኛው ደግሞ ከላይ ጀምሮ ነው የሚጣመመው፣ ረዘም ብሎ ነው የሚወርደው ማለት ነው። ብዙም ጠማማ አይባልም፣ ግን እዚህኛው ነው የሚጀምረው። ይሄኛው ጫፍ ላይ ነው ጠማማው፣ ይሄኛው ደግሞ ከላይ ጀምሮ ነው ጠመም እያለ የሚመጣው ማለት ነው። ስለዚህ ፖ ነው። ስለዚህ እንደዚህ እያደረጋችሁ የአማርኛ ፊደላቶችን በቀላል መንገድ ማወቅ ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ቪዲዮዎችን እስከ መጨረሻ ማየት እና ትኩረት ማድረግ ያለባችሁ አብዛኞቻችሁ ምንድነው እያወቃችሁ ግን ቅርጻቸው ይጠፉባችኋል። ድምጻቸውን እያወቃችሁ ቅርጻቸው ይጠፉባችኋል። ስለዚህ ቅርጻቸውን በዚህ መልኩ ካወቃችሁ ምንድነው አሪፍ ለውጥ ታገኛላችሁ ማለት ነው። ማንኛውም ነገር መጻፍም ሆነ ለማንበብ የአማርኛ ፊደላትን ብቻ ማወቅ ብቻ ነው። እነዚህን ካወቃችሁ ማገጣጠሙ በጣም ቀላል ነው ማለት ነው። ስለዚህ ዛሬ የመጨረሻውን ክፍል ላይ ያየን ማለት ነው። ከሀ እስከ ፐ ያሉትን የአማርኛ ፊደላቶች አይተናል ማለት ነው። ቀጣይ ምን እንሰራለን? ቃላት ምስረታ። በእነዚህ ቃላት መሰረታለን ማለት ነው። ስለዚህ ያላያችሁ ቤተሰቦች ከሀ ጀምራችሁ ያለውን እስከ ፐ ያሉትን በደንብ ማየት ይጠበቅባችኋል ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ